ዱላው ያስታውቃል እኮ የሚያጠግብ ቂጣ ምጣዱ ላይ ያለ ያስታውቃል ይባላል። የመንግስት ሰዎች አንድ ቴዲ ሰው ሊረዳው የሚገባ ነገር አሁን ያልከው ዶክተር ያልከው ሰውዬ ሲናገር ሰምተናል። 12000 ሰው የጠላት ኃይል ነው ያለው መጥቶ ሰልጥኖ ወደ ማህበረሰቡ ተመልሷል ነው ያለው። ያ ማህበረሰብ ማን ነው? የት ነው ያለው ያ ማህበረሰብ? ምናልባት ምን አብያ አንዴ ማስተካከያ ዶክተር አለሙ አበበ ወዘ ሜዲካል ዶክተር ይላል። ምናልባት ከፋሲካ ሲደልል ኢንተርቪው ላይ ሰማሁት። የደርግ ሰዎች ሲቀልዱ ያሉት ከሆነ ማስተካከያ ሊሰጥ ይገባል። ቬተርናሪ ሜዲሲን ያጠናው ብያለሁ፣ ሜዲካል ዶክተር ነው ብሎኛል። እንትና መሐመድ ቴንክ ዩ መሐመድ። እሺ ዩናይትድ አማራ ቀጥል። ኦኬ። እና ይሄ ማህበረሰብ ማን ነው? ወደ ማህበረሰቡ ተመልሷል፣ ወደ ማህበረሰቡ ተመልሷል ነው የሚሉንና እየተዋጋ ያለው የአማራ ማህበረሰብ አይደል? የአማራ ህዝብ ነው። እነሱ እንደሚሉት ከሆነ እንደገና እጅ ከሰጠ በኋላ አሰልጥነን መልሰን ወደ ማህበረሰቡ ተቀላቅሏል ካሉ ምን እያሉ እንደሆነ ምናልባት አብይ አህመድ የሚወደውን ነገር ራሳቸው ካድሬዎቹ ለአብይ አህመድ መልእክት እያስተላለፉለት ነው። ደስ ስለሚለው በቃ የኔ አልፋኖ መጥቶ አሰልጥነን ታድሶ ሰጥተን ወደ ማህበረሰቡ ተመልሷል ይሉታል። አብይ አህመድ ደስ ይለዋል፣ ወይም የኦሮሞ ብልጽግና ደስ ይላቸዋል ማለት ነው። በሌላ በኩል ግን ስርዓቱ እየተሸረሸረና እየደከመ መሆኑ ማሳያ ነው። የራሱ በትልልቅ ካድሬዎች በዚህ ደረጃ ከተገለጸ የአማራ ህዝብ ትግል ምን ያህል ደረጃ እንደደረሰ ማሳያ ነው ብሎ ለመናገር አሁን ያለው ቁመና መንግስት ራሱ ልጆች ተናግረዋል። ህፃናቶች ናቸው አሁን የሚሳተፉት በጦር ሜዳ የሚሳተፉት። ነባር የተባለው ልምድ አለው የተባለው በቲፒኤልኤፍ ጊዜ ተሳትፎ የነበረው ሰራዊት የሀገሪቱ ሰራዊት የለም በአሁኑ ሰዓት። እኔን ለማለት ይከብዳል። እንዳንድ ኢትዮጵያ የሆነ እንዳንድ ሀገር ህዝቦች ሆነን ያ ሰራዊት ይለቅ ብለህ ስትናገር የሚከብድ ነገር ነው። ነገር ግን ሪያሊቲ እሱ ነው። በቲፒኤልኤፍ ጊዜ የነበረውን ነገር ነው የደገሙት። አሁን በቲፒኤልኤፍ ጊዜ ታስታውሳላችሁ፣ ጀነራል አበባው ታደሰ ሰራዊቱ አልቆ 40,000 ሰራዊት ቀርቶን በሁመራ በኩልና በዚህ በጅቡቲ በኩል እንዳይሰውርብን በሁለቱ ቦታ ትኩረት ስላደረግን ነው መሃሉ ሰንጥቀው እስከ ደብረ ብርሃን ድረስ የመጡት ብሎ ሲናገር ሰምታችኋል። ሰራዊቱ አልቆ ብሎ ሲናገር 40,000 ጦር ብቻ ቀርቶን በ40,000 ጦር ደግሞ ሁለት በር ዘግተን ነው ያለው። ስለዚህ ከዛ በኋላ ሰልጥነው ጨምረው በተወሰነ ደረጃ አቅማቸውን አዳብረው ቆይተው ነበረ። አሁንም በአማራ ትግል ውስጥ ገብተው ያነባር ትንሽ ልምድ አለው የሚባለው ሰራዊት አልቋል። ስለዚህ ህፃናቶች ናቸው አሁን ተሰልፈው ያሉት ነው። አንድ ሀገር ኢትዮጵያ የምትባል ትልቅ ሀገር ቋሚ የሆነ ሰራዊት የላትም። ልምድ ያለው ሰራዊት ኢትዮጵያን ሊከላከል የሚችል ሰራዊት የላትም። ራሳቸውም ያውቁታል። በዚህ ደረጃ ያለ ነው። አሁን እኛ ለጉራ ለማስመሰል ምናምን አይደለም፣ ሪያሊቲው ነው። የአማራ ህዝብ ትልቅ ህዝብ ነው። ያን ህዝብ እዛ አካባቢ ያለው ሁኔታ ማየት ነው። የትኛውንም ገበሬ መጠየቅ ነው። የትኛውንም ነጋዴ መጠየቅ ነው። በአብዛኛው ያለው ቁጥጥር በማን ስር ነው፣ እንቅስቃሴው ምን ይመስላል የሚለውን እለት ተዕለት ዜናውን ስለምታዩት ትከታተሉታላችሁ ብዬ አስባለሁ። እኔ ቅድም ሲነገር ከነበረው እንደው አንዳንድ ነገሮች ለማለት ቅድም አንድ ወንድሜ ሲናገር ነበር። ቲፒኤልኤፍ ኢትዮጵያንስት ነው ብሔርተኛ አይደለም ሲል ገርሞኛ አዳምጠው ነበርና ቲፒኤልኤፍ የክርስትና ስሙ ራሱ ብሔርተኛ ነው። ራሱ የክርስትና ስሙ ይሄ እንዲያው በሃይማኖት ልውሰድለት ብዬ ሲፈጠር ጀምሮም ብሔርተኛ ዘረኛ ነው። ቲፒኤልኤፍ አንድም ቀን ኢትዮጵያዊ ሆኖ የኢትዮጵያ ካባ ለብሶ አያውቅም። ኢትዮጵያንም ይወዳል ለመዝረፍ ሲል ነበረ። ስልጣን ላይ የነበረው ለመዝረፍ ሲል ነው። ስለዚህ እነሱ አሁን ተሸንፈው መቀሌ በገቡበት ሰዓት ላይ የትግራይን ህዝብ ከ27 ዓመት በኋላ መጣችሁበት በሚል ሰበብ አጣበባችሁን በሚል ሰበብ ካልሆን በስተቀር መሀል ሀገር ላይ ሆኖ እያጋጋዘ ትግራይ እንዲገነባ ነበር ሲሰራ የነበረው ቲፒኤልኤፍ እንጂ ኢትዮጵያ የምትባለውን ሀገር ለማሳደግ ኢትዮጵያን ከፍ ለማድረግ አስቦትም አልሞትም አያውቅም። ስለዚህ ከጅምሩ ጀምሮ ዘረኛ ብሔርተኛ ሆኖ የተፈጠረን ድርጅት ኢትዮጵያዊ ነው ብሎ መናገር ትንሽ የሚከብድ ነውና እንዲህ አይነት አመለካከትም ተገቢ ነው ብዬ አላስብም። አሁን ድረስ እንኳን ስሙን ያልቀየረ፣ አሁን ድረስ እንኳን አመለካከቱን ያልቀየረ
አሁንም ዛሬ ትንሽ ሰርቫይቭ ሲያደርግ ያንን የኔ የሚለውን ነገር የሚያራምድ ድርጅት ነውና በዚህ ልክ እሱ ማየት ተገቢ ነው ያስባለሁ። በተረፈ ግን አሁን ያለው በዛ ቀጠና ያለው ፖለቲካ እንደምታዩት አይደለም። ኮምፕሊትሊ አንዳንድ ነገሮች እየተቀየሩ ይመስላሉ። ያለው ሁኔታ የቲፒኤልኤፍ ንቅናቄ እኔ ከዚህ በፊት ብያለሁ። ቲፒኤልኤፍ አንድ ነው ሁለት ነው የሚል ክርክር ነበረና አንድ ነው ሁለት ነው የሚል እምነት የለኝም። ቲፒኤልኤፍ ኦልሬዲ አሸንፎ ትግራይን ተረክቧል። አሁን አብይ አህመድን አሸንፎታል። ቲፒኤልኤፍ በአንድም በሉ በሌላ አሸንፎ ኦልሬዲ ስልጣን ተቀብሎታል። ስለዚህ ማን ነው ጌታቸው አዲስ አበባ ስለመጣ አብይ አህመድ ጋር ስለተጠለለ ምናምን አይደለም። ወደደም ጠላም አብይ አህመድ ምንም ማድረግ ስለማይችል ቲፒኤልኤፍ ስልጣን ተረክቦታል። የክልሉ ነው። ስለዚህ ወደፊት ምን ሊመጣ ይችላል የሚለውን ነገር ግን አብረን ነው የምናየው። መተንበይ ይቻል ይሆናል ግን ሊያሳስተን ስለሚችል በሚል ነው። በተረፈ ግን አሁን ያለው የብልጽግና እድሜ በጣም በአጭር ጊዜ ውስጥ የሚቀጭ መሆኑን ማሳያዎች በርካታ ነገሮች አሉ። በየአካባቢው ብልጽግና ተወጥሯል። ቅድም ላላችሁት በጅቡቲ ያለው ሁኔታ፣ በኤርትራ በኩል ያለው ሁኔታ፣ በሱዳን በኩል ያለው ሁኔታ፣ ኢቭን ከኬንያ ጋር ያለው ሁኔታ የብልጽግና መንግስት ሊወጣ በማይችለው ሁኔታ ቅርቃር ውስጥ ገብቷል። እንደ ሀገር ሊያመን ይችል ይሆናል። ኢትዮጵያ እንደዚህ ሆነች ተደፈረች ልንል እንችላለን። ቴዲ እንደምትለው እንደ አጠቃላይ እንደ ብልጽግና ግን ደግሞ የሚንኮታኮትበት ጊዜ ደርሷል። ኦፍኮርስ ሀገራችን ላይ ተጽዕኖ ይፈጥራል፣ ጥያቄ የለውም። መሰረታዊ ጠላት የሚባሉ ሀገራቶች ዳርዳሩ ከቦታል፣ ጥያቄ የለውም። እኔ ይሄ ስርዓት ኢትዮጵያንም አያድናትም ራሱን ሊያድን የሚችልበት ቁመና የለውም የሚል እምነት አለኝ ይላሉ ቴዲ። በመሀል ላይ የህዝቡን ስሜት የሚያነውልን ነገር ልናገር። እንደተባለውም ግብጾች ከጅቡቲ ጋር ተስማምተው የእኛን የባህር የወጪ ገቢ ንግድ ለመቆጣጠር በዛ ደረጃ ከተዳፈሩን የቀራችሁትም ኢትዮጵያውያን ብትሆኑ ሄደን የጅቡቲን ህዝብ ወደኋላ ጠፍረን አስረን ማምጣት አለብን ወደ አዲስ አበባ። ለዚህ ተዘጋጅ። ይሄ ጀስት ዋር ነው። አንጀስት ዋር አለ፣ ጀስት ዋር አለ። በዚህ ደረጃ ከተደፈርን ጅቡቲ ሄደን ህዝቡን ነው የምናመጣው። አይ ነው ብዙ አያላን መንግስታት የጦር ቤዝ አላቸው እዛ። ዊ ዶንት ኬር። ወይ እናልቃለን ወይ ሄደን እናመጣለን። ምን እንደዛ የሚባል ነገር የለም። ቀላል ነው። እዛ አካባቢ የተወሰነ ሰው ብቻ መላክ ነው እና ከነነፍሳቸውን ወደኋላ ጠፍረን የምናመጣቸው። ይሄ ማወቅ አለባችሁ ለማለት ያለው። ዶክተር ወደ አንተ ልምጣ። ሚዩት ነህ። ታንክ ዩ ያ አንተ እንደምትለን እንደዛ ቀላል ቢሆን ኖሮ 1 ሚሊዮን የማይሞላ ህዝብ ነው ኢትዮጵያ ውስጥ። በጅቡቲ ፖፑሌሽን ሳይዝ ያሉ ህዝቦች በዞን እንኳን አልተደራጁም። ወረዳ፣ ልዩ ወረዳ ምናምን ናቸው ብዙ አካባቢና ሀገር ነች ከጅቡቲ። በተለይ ደርግ ወደ ስልጣን በወጣበት ጊዜ 100 ዓመቱ ስለሞላ መመለስ ነበረበት። በጊዜ ኢትዮጵያ የገበችበት የፖለቲካ ቀውስ ጅቡቲን እንዲናጣ አደረገ። ከዛ በኋላ ኤርትራን ኢትዮጵያ እንደ ሀገር ሳትመሰረት በሽግግር ጊዜ ትራንዚሽን ታይም ላይ ነው የኢትዮጵያ ህዝብ መወሰን በማይችልበት በመንግስት ባልተዋቀረበት ሁኔታ ኤርትራን አጠን፣ ወደቦቹን አጠን። በነዛ ነገሮች እየተገረመን ባለንበት በዚህ ወቅት ደግሞ አገር ውስጥ ያለውን ሁኔታን መኔጅ ማድረግ ባለመቻላቸው ጅቡቲ በኢትዮጵያ ላይ ማስፈራሪያ ነው። በድሮን መታናለች። ዜጎቻችንን ከዛ ሀገር አባርራለሁ አወጣቸዋለሁ እያለች ነው። ሶስተኛ አንድ የሚንተነፍስባትን ያችን አንዷን ሳምበል ውሃ ይሞላለሁ አተነፍሷትም እያለች ነው። አንደኛ አንድ ሀገር እንደነ ጅቡቲ አይነት ሀገራት ከግብፅ ጋር ግብፅ የኢትዮጵያ ባላንጣ እንደሆነች በግልጽ ታውቃለች። ጅቡቲ ከማንም በላይ የአባይ ጉዳይ ያገናኘናል። በዛ አካባቢ ሄጌሞኒክ ሂስቶሪካሊ ያለን ፉክክር ይታወቃል። ከግብፅ ጋር የበላይ ሊሆን የማለት የፖፑሌሽን እንትናል። ይህንን ሁሉ ታሳቢ በማድረግ ኢትዮጵያና ግብፅ የሚጠባበቁ ሀገራት እንደሆኑ እያወቀች ግብፅ ወደ ጅቡቲ ዋና ከተማ የግብፅ ተወካይ ሲመጣ የኢትዮጵያ ሳተላይት እና የኢትዮጵያ ሰላዮች በጥሩ ቅኝት ውስጥ አስገብቶ ካሜራ ውስጥ አስገብቶ እነዚህን መረጃዎችን እንደሚያመጡ ሁሉ ታውቃለች። ስለዚህ ብትንቀን ብትገለን ነው እኮ
ከግብፅ ጋር ሰላማዊ ስምምነትን መጀመሪያ የምትፈራረመችው ምንም አያመጡም ስለምትላል። ስለዚህ ብዙ ነገሮቹ ወደ አይምሮ ይመጣል። እኛም 127 ሚሊዮን ነን። ጅቡቲ 1 ሚሊዮን አትሞላም። ኢቨን ስደተኛ ብቻ ብንለቅ አገሪቷን ያጥለቀልቃል። ስደተኛ ብቻ ድምፅ የሚውት ነው። 1.1 ሚሊዮን ናቸው። ከዚህ ውስጥ ሀፉ ኢትዮጵያውያኖች ናቸው። እኔ በነገራችን ላይ 1990ዎቹ ዩኒቨርሲቲ ተማሪ ሆኜ ጅቡቲ ውስጥ ዩኒቨርሲቲ አልነበራቸውም። አሁን ካለ አላውቅም። አንድ ዩኒቨርሲቲ እንኳን አልነበራቸውም። ድሬዳዋ መጥቶ ነው የሚማሩት። ሃይ ስኩል እና ኮሌጅ ሌቭል ነው የነበራቸው። ይሄ ሀገር ታሪካዊ የጥቁር ህዝቦች ሁሉ በኩር የሆነው ነገር ኢሚንት አድርጎ የቆጠረው አንተ ያስኪበት መንገድ ነው። አንተ ያስኪበት መንገድ ነው እና አሁን በጣም ችግር የሆነው እኛ ያዘንበት መንገድ ምንም ሆኖ ተኒቀንም እንኳን ልደት ብትል የኢትዮጵያ ህዝብ አሁን ባለው ሁኔታ እንኳን ኑሮን መቋቋም አቅቶታል። በዛ በኩል ግብፅ ገብታ አንዳንድ ነገሮችን በነገራችን ላይ ዞረች ግብፅ በጣም ኤርትራ ገባች። ቅድም እንዳልኩት የዲፕሎማሲ ክሽፈት ነው፣ ምሁራኖችን አለመስማት ነው። እውቀት እንዴት ነው የምትገነዘቡት አሁን እንዲህ ያለ ነገር? ምክንያቱም ይሄ የናሽናል ሴኪሪቲ ጉዳይ ራይት ነው። በቃ ይሄ እኮ የመጨረሻ የህልውና ጉዳይ ነው በዓለም ፖለቲካ ውስጥ አይደለም። የዩክሬን ጦርነትን ብታይ እያንዳንዱ ሀገር ለብሔራዊ ደህንነት ስጋት በሆነ ጉዳይ ላይ ማንም አይደራደርም። ኢቭን መንግስት እንኳን የላት የምትላት እንኳን ሶማሊያ እንኳን ከሶማሌላንድ ጋር ያደረግነው ነገር እንዴት ተረባረበው እንዳደረጉ አይታችኋል። ኢትዮጵያን ያህል ሀገር በዚህ ደረጃ ኤክሰፕት ኬንያ፣ ኤርትራ፣ ሶማሊያ፣ ጅቡቲ፣ ሱዳን አሁን የመጣው ይህ የሱዳን አርሚ ፎርስ በዚህ ደረጃ ከበባ ውስጥ ስንወጣ አንዱንም ማክሸፍ አለመቻል፣ ቋንቋ መደበላለቅ አለመቻል፣ ምናልባት በዶሜስቲክ ፖለቲካ ላይ ሴራ ስንጎነግን ጎበዝ ሆነን በዓለም አቀፍ ፖለቲካ ላይ አሰላለፎችን የመረዳት አቅም ማጣት ነው ወይስ ምንድን ነው የምትሉት? ቴዲ አይ ቲንክ ብዙ ጊዜ ስላወረን ነው ወደኋላ ተመልሼ የማላወራው። አንድ ሰው አይምሮ ማለት አም ሶሪ ቱ ሴይ ዳት አይምሮ ጤነኛ ካልሆነ ስለ ንጽህና ግድለዋል እንደ ሴኪሪቲንም የምትረዳው ለራሴ እንኳን ሴኪሪቲን የምታስበው አንተ ሴንስ በምታደርገው ልክ ነው። it depends on your perception። አንተ የምታየው ዓለምን የምትረዳበት አቅሜ ነው የሚወስነው። አሁን እኛ መንግስት የምንለው አካል ያንን ሊረዳ የሚችል ነው ወይ ነው ጥያቄው። ይረዳል ያንን ሴኪሪቲ ምን እንደሆነ ያውቃል። በዙሪያችን ግብፅ እንደ አሞራ እንደዚህ ስትሽከረከር ኤርትራ ገብታለች፣ ሱዳን ገብታለች፣ ደቡብ ሱዳን ገብታለች፣ ኡጋንዳ ሁሉ ሄዳለች፣ ሶማሊያ ሄዳለች። በዚህ 7 ዓመት ውስጥ ግብፅ ያልገበችበት ሀገር የለም ኢትዮጵያን ለማንበርከክ። አሁን በጠራዋቸው ሀገራት ሁሉ ኬንያ ሁሉ ሳይቀር መጥታ ተፈራርማለች። ምን አዞራት እዚህ ምስራቅ አፍሪካ ውስጥ ግብፅ? ይሄንን ሁሉ ለምንድን ነው ዝም ብለህ የምትሽከረከረው? ምን እየፈለገች ነው? ይረዱታል ይሄንን? አይ ዶንት ቲንክ ሶ። ለምንድን ነው አልተረዱም ብዬ ጃጅ የሚያደርጋቸው መሰለ? ከተረደ ከዚህ በፊት የሚያወራው ነገር ነበር። ከተረደ ግብፅ ታሪካዊ ጠላቴ ነች፣ 7ቱንም ሀገራትን እየተሽከረከረች ነው። እስካሁን ሶማሊያ ክልልን ገብታ አልተፈራረመችም እንጂ፣ እስካሁን ኦሮሚያ ክልልን ገብታ አልተፈራረመችም እንጂ፣ እስካሁን ትግራይ ክልል ገብታ በፊዚካል አልተፈራረችም እንጂ ግብፅ ዙሪያችን ዝም ብላ እየተሽከረከረች ነው። ኢትዮጵያ ግን አልገባችም። ይሄ ከገባ ታሪካዊ ጠላቴ ነው ብለህ ዲፋይን ካደረግ ታሪካዊ ጠላቴ እጁን አስገብቶ እንዲበጠብጥና ይህንን እንዲያደርግ እድል የሰጠው ሰው እንጂ በሽተኛ ታሪካዊ ጠላቱ አይደለም። ለኔ ጠላትማ እሱ ጠላት ነው አወኩ። ግን ጠላት እዚህ መጥቶ ይህንን ሁሉ የሚሽከረከረው እንዴት እጄን ላስገባ ነው። ስለዚህ ቤቱን ያልዘጋ ሰው ነው በሽተኛ ለኔ። ኢትዮጵያ ለዚህ ተጋላጭ ነች ባይ ነኝ። ተጋላጭ ነች። ቫልነረብል ነን እኛ፣ ተጋላጭ ነን። ስለዚህ አሁን ግብፅ ጅቡቲ ጋር ሲደርስ እስከዛሬ በነገራችን ላይ ከጅቡቲ ጋር እንደዚህ አይነት የጎላ እንደዚህ አይነት ህብረት ፈጥራ አታውቅም፣ መጥታም አታውቅም። ኢቨን ባለፉት 6 ዓመት
አሁን ሁሉንም ኤርትራ ጋርም ስትሄድ አንድ አይቃለኝ ዙሪያውን በሙሉ ስትሄድ፣ በነገራችን ላይ እሱ የኔ ቶፒክም አልነበረም ስትሄድ አላማው አልነበረም። አሁን ሁሉንም ስትነካ ለካ እግር ሆኖ አገኘች። አዎ ኬንያ ካሄድኩ እሱማ ጀርባ ነው አለች። ለካ ግብፅ ምንድነው ጅቡቲ ሳምባችን ነች፣ የምንተነፍሰው በዛ በኩል ነው። አሁን አገኘው ብላለች። ከተሳካት ብዙ ታስጨንቀን ይሆናል በዛ በኩል ግን እውነት እንደምትለውም ከዚህ በላይ መደፈር፣ ከዚህ በላይ መዋረድ እኔ በአገሬ ታሪክ አይደለም እንደ ግለሰብ እንኳን የሚያጋጥም አይመስለኝም። እና ይሄ ከባድ ነው። እመለሳለሁ በሌሎች ቶፒኮች ሀሳብ ለመስጠት። ፖለቲከኞቻችን ከሰፈር እሳቤና የእልህ ነገሩ ስለገባን እንጂ እኮ ቁም ነገር የኢትዮጵያና ኤርትራ ፖለቲከኞች በእጃችን ያለውን ፖቴንሻል አይተን በጋራ ብንሰራ ሁሉም ነገር ያከትማል። ታውቃላችሁ አይደል? ግን እንዳለመታደል ሆኖ አገሪቱን ወደ ድንጋይ ዘመን የለወጠ መሪና በዚህ በኩል ያሉ ሰዎች አርቀው ማስቡ ወይም ደግሞ የኛ ፖለቲካ ማጠቃላይ በእልህ ላይ የተመሰረተ ምሁራኖቻችንን ልክ ከ3ኛ ክፍል እንዳቋረጠ ሰው እልህ ውስጥ ገቡ። ባልበላም ጭሬ ልበት ነው በሚል ነው እንጂ ጀስት ያለንን ፖቴንሻል ብንጠቀም ኤርትራውያን ምሁራኖች ከኢትዮጵያውያን ምሁራኖች ጋር አውራ ደን ማናችንም በባህር አንሰደድም። ሁላችንም ወደ ሀገራችን ተመልሰን እንሰራለን። ጅቡቲ የለ፣ ግብጽ የለ። የሚገርም ፖቴንሻል ያለን ህዝቦች ነበረን። ትምህርት ቤት የምትሄዱት ለምንድን ነው? ኤርትራውያን ምሁራኖች ለምንድን ነው የተማራችሁት? ኢትዮጵያውያን ምሁራኖች ለምንድን ነው የተማራችሁት? ይህንን መለወጥ ካልቻለን 6000 ማይልስ አቋርጠው መጥተው እዚህ ጋር 6000 ማይልስ አቋርጠው መጥተው እያንዳንዱ ኤርትራውያን የሚመስሉት የሚኖሩትን ኑሮ ተመልከት። ከእንደዚህ አይነት ኑሮ ይሻላል። ይሄን ያህል ፖቴንሻል ያለን ህዝቦች። ኤኒዌይ ብዙ ሳወራ በለጸክ እንዳልባል እዚህ ጋር ሉጋ የሚያዝ አለብኝ ለማለት ያለው። እሺ ወደ ሞሼ ልምጣ። ሞሼያችን እንዴት ነው? ረጅም ጊዜ እንዴት ነው? የመበልጸግ ጉዳይ አለ። በነገራችን ላይ ይሄ የመበልጸግ ጉዳይ ሳይሆን ይሄ የሀገር ጉዳይ ነው። አሁን አንዳንዶቻችሁ ስለ ሀገር ቀናነት ማውራት የገዢው ፓርቲ ደጋፊ ብላችሁ ስለምትወስዱ ነው። ነገ ፋኖ ስልጣን ላይ ብትወጣ ይሄ ያንተ የቤት ስራ ሆኖ ነው የሚጠብቅ። ነገ ኦነግ ስልጣን ላይ ብትወጣ ይሄ ያንተ የቤት ስራ ሆኖ ነው የሚጠብቅ። አገር አስተዳደራለሁ አይደል የምትለው? አገር ስታስተዳድር ታዲያ እንዴት ነው የባህር በር እንዴት ነው የምትመልሰው? ይሄን ከጎን እኮ እያወራ እያስተካከልክ ነው መጓዝ ያለበት። ጤነኛ የፖለቲካ ፓርቲ እንደዛ ነው የሚያስበው ብዬ ነው የማስበው። ጤነኛ ፖለቲከኞች እና እንዳለመታደል ሆኖ እኛ ሀገር ግን ኢትዮጵያ ሀገር ይወድሻለሁ ማለት የገዢው ፓርቲ ደጋፊ አድርጎ ነው የሚያስበው እና የመስተካከል አለበት። ይስተካከል ለማለት ያለው። እሺ ሞሽ ወደ አንተ ልምጣ። ሶሪ ስላስቆምኩ። ኖ ችግር የለም ሳሚ። ሁላችሁም ዶክተር ታሜም ቴዲም ሰላም ብያለሁ። ከጀመርከው ሀሳብ ወይ እያነሳችሁ ከነበረው ሀሳብ እንግባ። ምንም ግልጽ ነገር ነው። የዲፕሎማሲ ወይ ደግሞ የዲፕሎማቲክ ሪሌሽንሺፕ ከቀጠናውም ውጭም ከሆኑ ሀገሮች ጋር የመስራት ክሽፈት ዙሪያውን ቀጠናው ላይ ካለ ለምሳሌ ይህ መንግስት ምን አይነት ስሌት አስልቶ በሱዳን ግጭት ውስጥ እጁን እንዳስገባ እግዚአብሔርና አማካሪዎቹ ነው የሚያውቁት። ሰፖርት ሲያደርግ የነበረው ኃይል ሱዳን ባለው ግጭት ላይ አሁን ምን ላይ እንደደረሰ እናውቃለን። ምን የፖለቲካ ተርፍ ሊያገኝ ኢትዮጵያን እንደ ሀገር ምን ሊጠቅም የሚያስችል ነገር ተደራድሮ ወይ ደግሞ አይቶ እንደገባ መድኃኒዓለም ነው የሚያውቀው። በተመሳሳይ ከኤርትራ ጋርም የነበረውን ግንኙነቶች ታውቃለህ። ከመጀመሪያም በምን አይነት ግንኙነት መርህ ላይ የተመሰረተ ነው፣ ወደ ምን ተርናውት እንዳደረገም ማረጋገጫ የለንም። በተመሳሳይ ከጅቡቲም ጋር የነበረው ይሄ ነው። በተመሳሳይ ደቡብ ሱዳን እንኳን በዚህ 7-6 ዓመት ውስጥ 2-3 የፖለቲካ አካሄድ ልዩነቶችን ከዚህ መንግስት ጋር ስታደርግ እየሄደ ሲያምባሽር ደጋግመን አይተነዋል። ምንድን ነው የቀረን? ከሶማሌና ከሶማሌላንድም ተመሳሳይ ጉዳይ ነው የሆነው። እንዴት ቀጠናው ላይ በጣም አስጊ የሆነ ቀጠና ላይ እንደሚኖር ሀገር እንደሚኖር መንግስት እንዴት ከአንዱ ጋር እንኳን ሰስቴኔብል የሆነ ዲፕሎማቲክ ሪሌሽን መመስረት አልተቻለም? እንዴት አልተቻለም? የዚህን መልስ እኔ የሚመስለኝ የዚህ መልስ አንድ ብቻ ነው።
ስለማያውቁት አይደለም በመንግስት ደረጃ አክቹአሊ እነ ዳንኤል ክብረት እና እንደ ምናምን እያማከሩ ከመጻፍና ከተረተረት ውጪ ሊገባ አይችልም። እሱን ነው የምታወራው። በሚገባኝ ግን ሀገር የመጥላት ጉዳይ ነው። ኢትዮጵያዊ የምትባል ትልቅ ሀገር የመጥላት ጉዳይና ከጀርባ ምናልባት ለነገ የምታስበው ሌላ አይነት ምክንያት ሊኖር ይችላል። በዚህ ልክ ከከሸፍክ ደርግ እኮ መንግስቱ ኃይለማርያም በጣም በዓለም የተወገዘ መንግስት የነበረ በሀገሩ ላይ ኢትዮጵያውያን ሲገድል የነበረ መንግስት ነው። በጣም በጫና ውስጥ ከውጭም ከውስጥም ከ6 እና ከ7 በላይ የታጠቁ ኃይሎች ስልጣኑን የሚገዳደሩት መንግስት የውጭ የምዕራባውያን ተጽዕኖ ያለበት የአረብ ሀገር ተጽዕኖ ያለበት መንግስት ነው። ግን ለቀጠናው መንግስታት አቻ የሆነ ዱላ ይሰነዝር ነበር። ለምሳሌ እነ ሱዳን ላይ እነ አልኒሜሪ የኢትዮጵያን ፖለቲካ ማበሻቀጥ ሲጀምሩ እሱ ሄዶ ጆን ጋራንግን በጎን ይፈጥርላቸው ነበር። ደቡብ ሱዳን ለደቡብ ሱዳን ነፃነት ትልቁን ቀንዲል ነበር ያ ሰውዬ። በተመሳሳይ የሞቃዲሾውን የዚያድ ባሬ መመላለስ ዛሬ ድረስ ያለውን ነገር የምናየው መንግስቱ ኃይለማርያም በተከተለው ሌላኛው አይነት የክትባት መንገድ ነው። በመንግስቱ ዘመን እንኳን እነዚህ ሀገሮች በእንደዛ አይነት ውጥረት ባለበት ሀገሮች እነዚህ ሀገሮች እግራቸውን እንደ ሀገር አላነሱብንም። እዚህ ደጋፊዎች የሚባሉ አካላትም ኢትዮጵያ ቅድስት ሀገር ስለሆነች ግፊያ ይበዛታል፣ ልፊያ ይበዛታል የሚል ነጠላ ዜማ አያስፈልግም። ደካማ መሪ፣ ሀገር ማስተዳደር የማይችል መሪ፣ ምናልባትም ሀገሪቱ ከጠላቶቹ በላይ የሚጠላ መንግስት አዲስ አበባ ላይ አለ። ሀቆ ነው። ስለዚህ መርህን ባልተከተለ ግንኙነቶች ይመሰርታል። ከእንቅልፉ ሲነሳ ወይ ሲያናግሩት እንደዚህ ይላል ይሄዳል። ከዛን የሆነ ነገር ይሆናል። ምናልባት ምን አይነት ጥቅም ያችን ጊዜ የሚወጣባትን ጥቅም ብቻ ነው የሚያሰላው። በሀገር ደረጃ ሀገር በሚባል ቁመና 120-130 ሚሊዮን ህዝብን ይዘ የምትቆምረው ያችን ችግር አንተን የሚያሳልፈን ብቻ ነው። ከአማራ ህዝብ ጋር የተፈጠረ ችግር ካለ ከአማራ ፋኖ ጋር የተፈጠረ ችግር ካለ ያን ለማለፍ ከፈለክ ግብጽ ይሄዳል። ይሄ መንግስት ግብጽ ይሄዳል። በተመሳሳይ እኮ ቱርክ እኮ መሰረታዊ የሆነች ቀጠናው ላይ የምታምጽ ኃይል ናት። ሶማሌ ላይ ያላትን ድርሻ ጅቡቲ ላይ እንዴት እግር ስጠና እንደነበረ እናውቃለን። ይሄ መንግስት ግን ሄዶ መሳሪያና ድሮን ታጥቆ የሚመጣው እኮ ከቱርክ ነው። ቀጠናውን ማተራመስ ከምትፈልግ ሌላኛው ኃይል ጋር የግብጽና የሱዳንን የግብጽና የቱርክ እኮ ግጭት የኢንተረስት ነው። ኖርዝ አፍሪካም ኢስት አፍሪካ ላይ ጠንካራ የሆነ ፕሬዘንስ ለማድረግ ነው። ሌላ ታሪክ አይደለም። እግሯን የምታስገባው ኢስት አፍሪካ ላይ ጠንካራ የሆነ ፕሬዘንስ አደርጋለሁ ብላ ነው። ይሄ መንግስት ኢንተረስት ካላት ሶማሌ ውስጥ ኢንተረስት ካላት ሶማሊያ ላይ ኢንተረስት ካላት እንግዲህ ሶማሊያ ላይ ሌላ ነገር ፕሮፓጋንዳ ይሰራሉ አይደለ? ሌላ ኢንተረስት ካላት ቱርክ ጋር ራሱ ያበራል፣ መሳሪያ ይገዛል፣ የራሱን ህዝብ ይጨፈጭፍበታል። ስለዚህ ይሄ የከሸፈ የዲፕሎማቲ ውጤት ነው። የምረዳው ግን ምንድን ነው ሳያውቁ ቀርተው ነው አልልም። ቢያንስ ሀሁ ቆጥረዋል። ቢያንስ ደግሞ ዜና ይሰማሉ። አብይ ትልቁ የአብይ የዜና ምንጩ ወይ ደግሞ የታሪክ ምንጩ ምን መሰለ የመቆያ ብሏል። እሱ አንዴም ሲያወራ ሰምቼዋለሁ። እሸቴ ጋዜጠኛው የእሱን ታሪክ ነው የሚሰማው። እሑድ ከፍቶ ሸገር ቲቪ ላይ ሸገር ሬዲዮ ጣቢያ ላይ ቢያንስ እሱን እንኳን ከሰማ የቀጠናውን ፖለቲካ የቀጠናውን አቅጣጫ መረዳት ይችላል። እንደው እንኳን እሱን ቢሰማ የእኛ ሰው በደማስቆን ትረካ ቢሰማ ማለት ነው። ስለዚህ እነዚህ ሰዎች ኢትዮጵያን ይጠላሉ ከጠላቶቻችን በላይ አሁን ከምታነሷቸው መሰረታዊ ታሪካዊ ጠላት ከምትሉት በላይ ኢትዮጵያን ይጠላሉ። ዛስዋይ በዚህ ልክ የሚከሽፉት በዚህ ልክ የሚወርዱት አንዳንዴ ትደነግጣለህ። የሚከሽፉበትን መረዳት ለማወቅ እንዴት የሀገር መሪ በዚህ ደረጃ ላይ ይከሽፋል? በዚህ ደረጃ ግንኙነት መፍጠር ያቅተዋል? ቴንኪዩ ሙሺ። ጀነራላችን 6 ደቂቃ አለው ወንድሜ። እሺ አመሰግናለሁ። ያው እንደተባለው አደራ ብያለሁ። እዚህ ሚሊ ከሆነ ሰኔ ላይ ባጀት ሲመደብ ሲደለደል ወንድሜ ተሜም ወንድሜ አማራ ዩናይትድ ነበሩ። ለመከላከያ 100 ቢሊዮን ሲመደብ እናቶቻችን ለማስገደል ተብሏል። እዚህ ካለ ያን ቀን እኔ ያልኩት ሬንጀር እየገዛን እንደ ሰሜኑ ጦርነት ጊዜ የሀዲያ እናቶች የብሔር ብሔረሰቦች ቆሎ እየፈተጉ
አይሱዙ ላይ የጫኑ ሚኖር መከላከያ ሸምቶ የሚታጠቅ መኖር የለበትም ብያለሁ። አላሳፈረኝም። ያው ስላወኩበት ነው። ዛሬ አምርቶ የታጠቀ ነው። አሁንም እንዲገባችሁ የሚፈልገው የኢትዮጵያ መንግስት ከኤርትራ መንግስት ጋርም ጦርነት አይደለም፣ ይልሙ ሳቶ መቀበል ነው። ጅቡቲ ለምን ከእከሌ ጋር ተፈራረማች? መፈራረም ትችላለች፣ ግን ወንድሞቼ ከኔ የተሻለ ግንዛቤ ኖራቸው። ግብጽ መጀመሪያ የተፈራረመችው ኢትዮጵያ ገብታ ነው። ከማ ጋር? ከአርበኞች ግንቦት ሰባት ጋር $500,000 በመስጣት የግብጽ ፖሊሲ የኢትዮጵያ ብሔር ብሔረሰቦችን በማጋጫት ሀገሪቷ ማተራመስ ነው። አንድ ግብጾች እኛ የአባይ ልጆች ነን፣ የአባይ ንጉሶች ነን፣ የአባይ የበላይ ተቆጣጣሪዎች እኛው ነን የሚሉት። ቴዲ አንተ ጋዜጠኛ ነህ፣ የጋዜጠኛ ህግ ተከትለ ነው እየሄድከው። አፕሪሺየት ትጎረግራለህ። ጥያቄ እንድነሳ አንዱን ደግፋ አንዱን እንድነቀፍክ ጥሩ ነው። ይሄ ተራማጅ ጋዜጠኝነት ባህሪ ነው። ግብጽ አባይ ላይ ተስፋ ቆርጧል፣ ተሸንፏል። ቀይ ባህርን ሊከለክል አይደለም የመጣ ግብጽ። ዲፕሎማሲ ግንኙነት የጎረቤት አንተ ባልከው ልክ የወደቀ ከሆነ የሶማሊያ ውጭ ጉዳይ ሚኒስትር ራሽያ ላይ በተደረገው ስብሰባ ላይ ኢትዮጵያ ለ20 ዓመታት ጄኖሳይድ ኢትዮጵያ መንግስት ፈጽሞብኛል ብሎ ሲከስ ግብጽ መሳሪያዋን እና ሰራዊቷን አውሮፕላኖችን ጭምር ሶማሊያ ሲታስገባ አብረን መዋጋት አለብን፣ ቅዱስ ጦርነት ነው ብታቸው ያለ ካልሲ ነው የወጣችው በባዶ እግሯ። ዛሬ ትላንት ከሰራ ያልከው ሶማሌ በኩል በዲፕሎማሲ ግንኙነት የኛ ዲፕሎማሲ ነው ካስረናል ያልከው የሶማሌ አየር ኃይልና የኢትዮጵያ አየር ኃይል የማያዳግም እርምጃ በአልሸባብ እየወሰደ ነው። ሞቃዲሾን ሲከብ ቤተ መንግስት ላይ ሲተኩስ የፕሬዝዳንቱን ጋርዶች ሲገል እርምጃ እየወሰደ ነው አለ የኢትዮጵያ መከላከያ አየር ኃይል። እናወጣለን ያላችሁት ይወጣሉ የተባለው የኢትዮጵያ መከላከያ ሰራዊት ለኛ ዋጋ ከፍሏል። ፕሬዝዳንቱ ኤርዶጋንን አሁን ይበጠብጣል የሚተው ኤርዶጋን አብይንና የሶማሊያን ፕሬዝዳንት ቁጭ አድርጎ ሲያወያይ አብይ አፍንጫውን ይዞ በዲፕሎማሲ በልጦ በአደባባይ የኢትዮጵያ ወታደር ለ20 ዓመት ሳክሪፋይስ አድርጓል ነው የሶማሌ ፕሬዝዳንት እውቅና ሰጥቷል። ማወቅ አለብህ የኢትዮጵያን መከላከያ። ይሄ አሁን የወደቡም ጉዳይ ብሔራዊ ጥቅም ጉዳይ ነው፣ የፓርቲ ጉዳይ አይደለም፣ የአንድ ግለሰብ ጉዳይ አይደለም፣ የአብይ ጉዳይ አይደለም። አብይ እኮ ግለሰብ ነው። የብልጽግና መንግስት የኦሮሞ ሰራዊት ነው። ሰራዊቱ የኢትዮጵያ ብሔር ብሔረሰቦች ሰራዊት ነው። ለመከላከያ ከመቼም ጊዜ የተደራጀ ከመቼም ጊዜ የዘመነ ከመቼም ጊዜ ዘመናዊ ትጥቅ የታጠቀ የግድ እኛ አልጠጠንም። የሰፈር ዱርዬ አይደለንም። እኛ ጅቡቲ ሉዓላዊነቷን ያስከበረች ሀገር ናት። ከማንኛውም ዓለም አቀፍ ሀገር ጋር ዲፕሎማሲ ግንኙነት መፍጠር መብቷ ነው። እኛ እኮ ከኢትዮጵያ ተነስተን እኮ በኢጂፕት አፍንጫ ላይ ከሞሮኮ ጋር ወታደራዊ ስምምነት ተፈራርመናል አይደል? እና ይሄ ኢጂፕትን ለማጥፋት ነው፣ ኒቃን ነው። ኢጂፕት ዲፕሎማሲ ሪሌሽን ስለወደቀ ነው አይደለም። ሀገር ነን እኛ ኢትዮጵያ ነን። እንኳን የመንደሮቹ ጣሊያን እንኳን አላሸነፈንም። ፕሊዝ ጊቭ ቫልዩ፣ ለራሲ ቫልዩ ስጥ፣ ለሀገሬ ቫልዩ ስጥ። በፓርቲ ተመስርተ ፓርቲ እኔ ምናልባት ሊደግፍ ይችላል እንደ ሀገር እንደ መንግስት ማለት ነው። ይሄ መንግስት መለኮታዊ ነው እያልኩ አይደለም። ይሄ ፓርቲ መለኮታዊ ነው እያልኩ አይደለም። ይሄ ፓርቲ ተቃዋሚ ፓርቲዎችን ጭምር በሚኒስትር ማዕረግ ያሉትን ስልጣን ሰጥቶ አብሮ የሚሰራ መንግስት ነው። ይሄ መንግስት አሜሪካ ላይ መቀመጫ ያደረገው ፋር ኢንዴክስ ያወጣው በወታደራዊ ኃይል ግንባታ ላይ በአፍሪካ ደረጃ ከሌለንበት ዜሮ ተነስተን አምስተኛ የመጣንበት ነው። ምናልባት አንተ የምትለው ብልጽግና አይደለም የጻፈው፣ ኦሮሞማ አይደለም የጻፈው፣ ምናልባት አንተ የምትላቸው ብሔር ብሔረሰቦች አይደለም የጻፉት። ይሄ አሁንም ያለን ሀብት አለ፣ የተሰጠን ጸጋ አለ፣ የተፈጥሮ ፖሊሲያችን ነገም ዛሬም ሰጥቶ መቀበል ነው። ጦርነት ኃይል እርምጃ የምንሄደው የመጨረሻ አማራጫችን ነው። የመጨረሻ አማራጫችን ነው። እኛ ዲፕሎማሲ ብንወድቅ መንግስታችን ደካማ ቢሆን መንግስታችን እናንተ በምትገምቱት ደረጃ ደደብ ቢሆን አባይን መገንባት አንችልም። ግብጽ ይከለክሉ ነበር። አባይ ላይ ግብጽ ተሸንፎ ነው የመጣው። ሰሜን ሱዳንን ሄደዋል፣ ደቡብ ሱዳንን ተሽከርክረዋል፣ ደቡብ ሱዳንን ተቆጣጥረናል። ወንድሜ
ደቡብ ሱዳንን መሰረተ ልማቱን እየሰራን ነው ያለነው እኛ ወስደን ኮንትራት ወስደን። በሰሜን ሱዳን በኩል መሳሪያ ይዘው ሰሜን ጦርነት ጊዜ ገብተዋል ኢጅፕቶች። አሸነፉ ወይ መንግስትን ጣሉ ወይ? ለምንድን ነው ለማሸነፍ ስንል ወይም ጫና ለመፍጠር ስንል ከነ ግድፈቱ ማውራት የለብንም። ለሀገር እስከሆነ ድረስ መንግስትም ሆነ ማንም እንዲሻሻል እስከፈለግን ድረስ አሁን እኛ በምንገምተው ደረጃ ጅቡቲ ኢጅፕትና ጅቡቲ አልመጡም የምትሉት የግብጽ ተወካይና ኤርትራ ፕሬዝዳንት ጅቡቲ ላይ አልተገናኙም እንዴ? ሶስቱም አልተወያዩም እንዴ? አልተፈራረሙም እንዴ? ባለፈው አንድ አስመራ አልተገናኙም እንዴ? ከሶማሊያም ጭምር። እሺ አመሰግናለሁ። ቴንክ ዩ ስለ እውነት ለመናገር ስለሚናገረው ንግግር በጣም በቂ ግንዛቤ ያለው ልጅ ነው። የግድ አንድ አይነት ሀሳብ መሆን የለበትም። የተለያየ አይነት ሀሳብ ከተለያየ አንግል ማድመጥ አለብን፣ ማየት አለብን። እሱ ደግሞ ላነሳው ሀሳብ ደግሞ የአንድ ሀገር ዜጎች እንደመሆናችን መጠን ደግሞ እነሱ ደግሞ ምላሽ ይሰጡታል። የሆነ ሆኖ ምንድነው እናንተ ጨምቃችሁ ምን ተረዳችሁ ነው። ታስታውሱ እንደሆነ የዛሬ 3 ወር 4 ወር ስናወራ የግብፅ ደህንነት ሚኒስትር የሻዕቢያ እንዲሁም ደግሞ የሶማሌ የሶስትዮሽ ግንኙነት አስመራ ውስጥ ተስማምተዋል እና የሆነ ነገር ሊፈጠር ይችላል፣ ኢትዮጵያውያን ወገኖቻችን ህዝብ ከሚሰበሰብበት ቦታ ላይ መራቅ አለባችሁ ብለን ስናወራ ነበር። እኔም ሳወራ ነበር እና ጀስት ሃይፖቴቲካል የሆነ ስቴትመንት ነው ያስቀመጥኩት። ነገር ዓለሙን ቀጠናውን እየሆነ ያለውን ነገር በመረዳት ሊሆን የሚችለውን ነገር እና የአሜሪካ መንግስትም የሆነ ነገር ሳይደርሰው የቀረ አይመስለኝም እና በተለይ እነዚህ ኤምባሲዎች ኤምባሲ ብቻ አይደለም፣ በነገራችን ላይ የአሜሪካ ኤምባሲ አይደለም፣ ለሀገራቸው የደህንነት ሰዎችም ናቸውና የስለላም ስራ ይሰራሉ። ታስታውሱ እንደሆነ 1981 ላይ መንግስቱ ኃይለማርያም ወደ ምስራቅ ጀርመን ሲሄዱ የራሽያ ኤምባሲ የአሜሪካ ኤምባሲ መፈንቅለ መንግስት ሊኖር ይችላል እያሉ ይናገሩ ነበር፣ ከአንድ ዓመት ቀደም ብለው ማለት ነውና ዛሬ ላይሆን ይችላል፣ ነገ ከነገ ወዲያ ግን ነገሮች አሳዛኝ ከመሆናቸው በፊት ህዝብ ከተሰበሰበበት አካባቢ ላይ እንደዚህ አይነት ነገሮች ዜና ስትሰሙ ይሄ ህዝብ በጣም ከሚጨናነቅበት አካባቢ ላይ መራቅ ያስፈልጋል ብዬ አስባለሁ። ይሄ በተለይ የሽብር ተግባር አሜሪካም ያደጉት ሀገራትም ሊቆጣጠሩት የማይችሉት ነገር ነውና ስለዚህ ታሞ ከማቀቅ አደጋ ደርሶ ወገኖቻችን ላይ ከምናይ እንደዚህ ካሉ ነገሮች ላይ ጥንቃቄ አድርጉ ለማለት ያለው። ሁልጊዜ ዜናዎችን ማንበብ ይልመድባችሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ እንደዚሁ ዜና ጽፋለሁ። የቴሌግራም አባል ያልሆናችሁ ስልኮቻችሁን አውጥታችሁ የቴዲ ሐዋሳ ቴሌግራም ላይ ቤተሰብ ሁኑ። ሌላ የዜና አውታሮችንም እዩ፣ ወዳጅ ወገኖቻችሁንም አስጠንቅቁ። ጠላቶቻችን በዚህ ደረጃ የሻዕቢያ መንግስት ግብፅና የሶማሊያ መንግስት እንደዚህ የሶማሊያ እንኳን አሁን ረገብ ብላለች። አልሸባብ እየገፋን እየመጣ ያለው በተለይ ግብፅና አልሸባብ በዚህ ደረጃ ነው እየመጡ ያሉት። ወደዚህ ጉዳይ ላይ ጠልቀን ገባል መጨረሻ ላይ ስላነሳሁት ነው እንጂ ቀደም ሲል ያስደመጥኳችሁ ዜና አለ። እሱንም ነካክታችሁ ማለፍን እንዳትረሱ ለማለት ያህል ነው። ከዚህ በኋላ የ5 ደቂቃ ሁለት ዙር ነው የምሰጣችሁ። ምን ማለት ነው? አማራ ዩናይትድ አማራ ከተናገርክ በኋላ ተጨማሪ አንድ እድል ይኖራል። ነገ ከሰዓት በኋላ ላይቭ ስለምገባ ምናልባት ከሰዓት ካላችሁ እንደዚሁ ተገናኝተን እናወራለን። ለዛሬ ግን ሁለት እድል ሰጣችሁና እንለያያለን ማለት ነው። ሳሚ ወደ አንተ ልምጣ። ኦኬ እንግዲህ ያው እኔ ቅድም በጣም የተጨነቁ የመንግስት ደጋፊዎችንም ስላየው በጣም ደስ ብሎኛል። አንተ የአንድ ሀገር ዜጎች ስለሆን ስላልከኝ፣ እኔ ግን የብልጽግና ካድሬዎች ጋራ የአንድ ሀገር ዜጋ ነኝ ብዬ አላምንም። ሆነን ለመናገር አላምንም። ለኢትዮጵያ ተጨንቀው አይደለም አሁን እኮ እንደዚህ የሚርበተበቱት፣ እችን ስልጣናቸውን እንዳያጡ ነው። ለሀገር የሚጨነቅ ሰው የመጀመሪያ ህዝቡን ነው የሚያከብረው። ስለ ውጭ ዲፕሎማሲ የምትጨነቀው ወዘተ እኮ ህዝብን ስታከብር ነው የውጭ ዲፕሎማሲ ማሸነፍ የምትችለው። ህዝብንም አታከብር የፈለገ ነገር የውጭ ዲፕሎማሲ ሰራለው ብትል ዜሮ ነህ። ስለዚህ ነው እኮ የብልጽግና ሰዎች ዜሮ የሆኑት። አሁን ምን ሊለ ነገር መጣ? የኢትዮጵያ አየር ኃይል ሶማሌ ውስጥ ገብቶ የተኮሰ እሱ እንግዲህ እድገት ነው፣ ስልጣኔ ነው፣ አቅም ማሳያ ነው። መመዘኛቸው እንግዲህ ምን ያህል እንደሆነ ማሰብ አለብን ነው። በአጠቃላይ ግን አገሪቱ ውስጥ ያለውን ችግር መገምገም የሚችሉበት ቁመና የላቸው። ቱ ቢሆንስ ቁመና የላቸው።
ወዴት እየሄድን ነው ብለው ማሰብ አይችሉም። ስርዓቱ እየዘገጠ ነው። ስርዓቱ ብቻውን መዝገጡ እኮ ችግር አልነበረው። አገሪቱን ወደማትወጣው ችግር ውስጥ ከቷት እየሄደ ነው። እዛ ላይ ቢያጠነጥሉና የመጀመሪያ ስራቸው ህዝባቸውን ለማክበርና ለህዝባቸው ታማኝ መሆናቸው ቢያሳይ ኑሮ ማንም መንግስት በህዝቡ ከተከበረ ሌላ ሀገር ሄዶ ይከበራል። በህዝቡ የማይከበር መንግስት ማንም ሊያከብሩ አይችልም። የሚጸዳዳበት ሽንት ቤት ሳይኖረው አብይ አህመድ ሄዶ ከትልቅ ሀገራቶች ጋር ቢንጠራራ ማን ነው ሊሰማው የሚችለው? ማን ነው ሊሰማ የሚችለው? ህዝብን በድሮን እየጨፈጨፍክ፣ ህዝብን እያፈናቀልክ፣ ህዝብን በዘር ማንነቱ ለይተህ እያጠፋህ ሊያከብሩ ጅቡቲ ገና ላይ ትወጣባለች። ምንም እኮ ጥያቄ የለውም። ስላነሰች ጥቂት ህዝብ ስለሆነ አይደለም። እኔ አሁንም ማሰብ የሚችሉ የስርዓቱ ደጋፊዎች ኦልሬዲ ስርዓቱ ሊወድቅ ሲል የሚመጡ ችግሮች አሉ። እነዚህን ችግሮች እንዴት ሃንድል እናደርጋለን ብለው የሚያስቡ ቢሆን ኑሮ ኦኬ ጥሩ ነበር። አትሊስት ልትረዳቸው ትችላለህ። በመሀል ላይ የሚደረገው መንገራገጭ ሲርበተበቱ ሊፈጠር የሚችል ችግር አለ ብለን እንድናስብ ያደርገናል። ዘሆን እንደ መዋቅር ግን ፓርቲው እንደ ፓርቲ ሀገራዊ ራዕይ የለው፣ ሞራኖች ላይ ያስጠጋ፣ ሀሳብ አይቀበል፣ ፈራጭ ቆራጭ አንድ ሰው እኔ ብቻ የሚል የፎቶሾው ሲያሳየን የነበረ ጠቅላይ ሚኒስትር ዛሬ ደግሞ በቃ ሁሉም ነገር እኔ ደራሲ ለኢትዮጵያ ብሎ የሚያስብ ሰው ስለሆነ፣ ስለዚህ የዲፕሎማሲ ስራ በአንድ ሰው የሚሰራ ስራ አይደለም። በብዙ ነገር ነው። ከታሪካዊ አመጣጣችን ጀምሮ ከኢትዮጵያ ሂስቶሪ ጋር ተያይዞ ሊሰራ የሚችል ነው የዲፕሎማሲ ስራ። ኢኮኖሚካሊ ቀላል ነገር አይደለም። አሁን እነዚህ የሚንጠራሩት ሁልጊዜ የሚያስቡት በኃይል ለመስራትና በወታደራዊ ኃይል እናሸንፋለን የሚል እምነት ስለነበራቸው ወታደራዊ ኃይሉም ያው በሀገር ውስጥ ጦርነት ተመናምኖ ደክሞ እርስ በርሳችን ተባልተናል። አልቋል የሀገሪቱ ሰራዊት። ይሄንን ይዘን ማን ነው ሊያከብረን የሚችለው? ሱዳን ነው ሊያከብረን የሚችለው? ኤርትራኖች የምታከብረን? ሶማሌንም ያከብረን? የትኛው ኃይል ነው ኢትዮጵያን አሁን አክብሮ ከኢትዮጵያ ጋር ሊደራደር የሚችለው? እኔ ይህንን አሁንም ደግመን ደጋግመን ማየት የምትችሉ ከሆነ እኔ ይህ ስርዓት እንዲደክም ስለምፈልግ እሰየው ነው እያልኩ ያለሁት። እሰየው ነው ቢኮዝ ስርዓቱ እንዲዳክም ነው አንፈልገው። ቢኮዝ ይህ ስርዓት እንደማይጠቅም ስለምረዳ፣ ይህ ስርዓት ኢትዮጵያን ከፍ ሊያደርጋት እንደማይችል ስለምረዳ፣ እኔንም እንደ አማራ ሊያጠፋኝ እየተዘጋጀ እንደሆነ እና በድሮን እየጨፈጨፈኝ ስለሆነ የሚወድቅበትን መንገድ ነው የምፈልገው። ነገ ቅድም ቴዲ ያነሳው መሰረታዊ ጥያቄ አለ። ነገ የሚጠብቃችሁ እኮ ነው መንግስት ስትሆኑ ነው። ያኔ እንሰራዋለን። የተማሩ ሰዎችን ስለምንቀበል፣ ሀገራዊ ታሪክን ስለምናይ፣ ሀገርን እንደ ሀገር ስለምናከብር ልምዱ ዊዝደሙ ማለን በሀገር ደረጃ እሱ ችግር የለውም እኛ ጋር ከደረሰ። ስለዚህ ይሄ ተራ ጎረምሳ፣ የሰፈር ጎረምሳ፣ ይሄ ተራ በዘረኝነት ያበደ ኃይል መጥቶ አገርንም ህዝብንም ሲያጠፋ ቁጭ ለማየት ያለብን አይመስልንም ነው። ተረባርበን እንጣለው። በኢኮኖሚ የሚዳከም ነገ ኢትዮጵያ መገንባት ነው። ኦፍኮርስ ጉዳት አለው ለህዝባችንም ለሀገራችንም፣ ጥያቄ የለውም። ከመጨፍጨፍና ከመጥፋት የተሻለ አማራጭ ስለሌለን ነው ያን የመረጥነው ነው እንጂ ግብፅ ትወጋናለች ገሌ ትገባናለች የሚል ስጋት የለኝም። ስጋት የሌለ ምንድነው ኢትዮጵያን ህዝብ ስለሚያውቁትም በታሪክም ስለምንተዋወቅ። አሁን ግን የደከመ መንግስት ስላለ ምንም ነገር ቢያደርጉ ከልካይ የላቸው ብዬ አስባለሁ። ከዛ አንጻር እኔ ስርዓት ከመውደቁም ስለምፈልገው እሰየው ብዬ ነው የምቀበለው። ቅድም እንዳልከው ጅቡቲን እኛ የጅቡቲን ህዝብ ሄደን አስረን የምናመጣበት ጉዳይም የለም። ጅቡቲን ኢትዮጵያ ለማድረግ የሚያስፈልገው ፍቅር ብቻ ነው፣ በጋራ መቆም ብቻ ነው። የተሻለ መንግስት መፍጠርና የተሻለ አገር ሆነ መገኘት ያመጣቸዋል ብዬ አስባለሁና እሱ እናደርገዋለን። ታንኪዩ ዶክተር እንተማ ታንኪዩ አመሰግናቸዋለሁ። ባይዘ እዚህ ውስጥ የተለየ ሀሳብ መምጣቱ ጥሩ ነው። ማለት በሀሳብ ብንፋጭ እንዴት ጥሩ ነው መሰላችሁ? ወደ ቤተሰብ፣ ወደ ቋንቋ፣ ወደ ክልል፣ ወደ ምን አትሄዱ። በሀሳብ ደረጃ እስቲ በየትኛውም መድረክ ላይ ቆመን እንከራከር። ስንከራከር ግን ከራሳችን ጥቅም አልፈን ኤቪደንስ ቤዝድ የሆኑ እውነታዎችን እያወጣን እናወራ። ዛሬ ያለውን ኢትዮጵያን የሚገዛውን መንግስት ሀሳብ መስጣት ማለት መደገፍ የሚጠቅም ቢሆን ኖሮ ከኛ በላይ የሚጠቀም ሰው የለም። ባይዘ ይቴድ በየትኛውም ረገድ
ኢትዮጵያ ውስጥ የሚነሱ መንግስታትን መደገፍ የሚጠቅመው እኛን ነው። እኔን ይጠቅመኛል በጣም። ስለዚህ ሀሳብ ሲሰጥ ያንን ሁሉ ሪስክ ውስጥ አስገብቼ ነው። ብዙ ሰው በጣም ነው የሚያሳዝነኝ። እኔ ብዙ ነገር መጠቀም እችላለሁ መንግስትን በመደገፍ ግን ህሊናችንን እንዴት አድርገን እንሽጥ ነው ጥያቄ ሆነው እኮ እንጂ ደግሞ ስም ለማጥፋት የምናወራ ይመስለዋል ብዙ ሰው። ምን ልንጨምር? ከዚህ በፊት እዚህ ውስጥ ከኔ ጋር የሚያወራ አንድ ወንድሜ ብዙ ነገር አውርቶኝ በጣም የጠየቅኩት ነገር አንድ ነገር ምንድን ነው አሁን እኛ በዚህ እድሜ በዚህ ኑሮ በዚህ ማለት ምን ለመጨመር ምንም እንደዚህ ነገር የለም። እውነቱን ነው ማውራት የምንፈልገው ኤቪደንስ ቤዝድ። እዚህ ውስጥ ጠቅላይ ሚኒስትር አብይ ግለሰብ ነው ይላሉ። እዚህ ቤት ብቻ አይደለም የኢትዮጵያ ህዝብ አብዛኛው ግለሰብ ነው ምን ያደርግ ይላሉ። የኢትዮጵያውያንን የፖለቲካን አመለካከት ለመለወጥ የምናጠፋው ኤነርጂ በጣም ነው የሚያሳዝነኝ። ምክንያቱም ፖለቲካል ኢሊትሬሲያችን በጣም ሂውጅ ነው። እኔ ድሮ እንደዛ አይመስለኝም ነበር። የኢትዮጵያ ህዝብ እኮ በህግ አምላክ ሲል ብዙ ጊዜ ያችን ኮት የሚያደርጉት በመንግስትነት ታሪክ በመንግስትነት ዲሞክራሲ አላልኳችሁም፣ የህግ በላይነት አላልኳችሁም። በመንግስትነት ታሪክ በመቶ ዓመታት እንደው እቺ የምናውቃት ከምኒልክ ወዲህ ያለው መቶ ብዙ አፍሪካ ሀገር ውስጥ የተለመደ አይደለም። ያንን ስናስብ ህግና ስርዓትን የሚያውቅ ህዝብ አለ ብለን ነበር የምናስበው። አሁን በዘመናዊ ፖለቲካ ከብዙ አገራት የእኛ ዜጎች ፖለቲካን የሚረዱበት መንገድ የተዛባ ነው። ጠቅላይ ሚኒስቴር ኃላፊነቱን በአግባቡ አያውቁም። 2 እና 3 ዲግሪ ያላችሁ ሰዎች ግለሰብ አይደለም ጠቅላይ ሚኒስቴር። ጠቅላይ ሚኒስቴር 120 ሚሊዮን ህዝብ ተክቶ ሊቆም የሚችል ቁመና ያለው መሪ ነው። ኦኬ፣ ግለሰብ አይደለም፣ ታመና አይደለም፣ እዚህ ዮና ተማራ አይደለም፣ አንተ አይደለም። ብዙ ፈንጆችን በእጁ የያዛ ነው። የሀገርን ሀብት የሚያስተዳድር ነው። ብዙ ፖሊሶችን መቀየር የሚችል ሰው ነው። ያ ደግሞ በሚሊዮን የሚቆጠር ህዝብን ብቻውን መወሰን የሚችል ሰው ነው። ግለሰብ አድርጎ ከጉዳዩ ነፃ አድርጎ የተፈጠረ ነገር ሁሉ የእሱ እጅ የለበትም፣ እሱ መላእክት ነው፣ ችግሩ ከስር ነው ይላሉ። ኖ ኖ ኖ ኖ፣ እንደዚህ ስተት አትስሩ። ትራምፕ እዚህ መጥቶ እኮ ዩታርን ነው የሰራው፣ ፖሊሲዎችን ቀይሮ። ግለሰብ አይደለም እንደዚህ ያነሳው። ግለሰብ ከሆነማ ሴንድ ሂም ቱ ማርኬት፣ ግለሰብ ይሁን፣ ግለሰብ አይደለም። ስለዚህ አታቃልሉ። ሌላ ብልጽግና በጣም ብዥታዎቹን ነው ቅድም በአንተ ውይይትም ብልጽግና ህብረ ብሔራዊ ነው ይላሉ። አይሁሽ ይህንን ቃል ባይደግሙ። ምክንያቱም እኔ ከሀዲያ ማህበረሰብ የተወለድኩ የደቡብ ልጅ ነኝ። ብልጽግና ህብረ ብሔራዊ እንዳልሆነ ከኔ በላይ ሊመሰክር የሚችል ሰው የለም። አንድ ፓርቲ ህብረ ብሔራዊ የምንለው ምን ሲሆን ነው? ይህን ፕሊስ ጠይቃቸው። አንተ ጋር ሲያወሩ ከዚህ በኋላ ብልጽግና ህብረ ብሔራዊ ነው ስሉ ምንድነው ህብረ ብሔራዊ ያደረገው በለው እንጂ እዛ ማኖ ሁሴንን ምናምንን ጨምሮ እዛ በሱ ዙሪያ ስብሰባ ውስጥ ይዞ ዊ አር ማልታይ ፓርቲ ሲስቴም ብሎ አያውቁም ማለት ነው። ባጭሩ ዴፊኒሽኑ ይሄ ነው። ሂንድ ህብረ ብሔራዊ ነው ስንል ሂንድ ውስጥ ያሉ ቀለማት የብሔር ብሔረሰብ ቀለማት ውሳኔ ሰጪ ናቸው ማለታችን ነው። ዲሲሽን ሜከሮች ናቸው፣ ፖሊሲን መቀየር ይችላሉ ማለት ነው። ይሄ ጠቅላይ ሚኒስቴርን ውሳኔን በቬቶ ፓወር ማቆም ይችላሉ እያለን ነው። እንደዚያ ጨዋታ አለ ኢትዮጵያ ውስጥ። ሚዲያ ውስጥ መጥቶ ባያወሩ እነዚህ ሰዎች አለማወቅ ኃጢአት አይደለም። ሚዲያ መጥቶ ባያወሩ ብልጽግና ህብረ ብሔራዊ አይደለም። ብልጽግና አንድ ቀለም ነው፣ አንድ አስተሳሰብ ነው። ብልጽግና አውዳሚ ነው፣ የብሔሮችን እኩልነትን ያወደማ ፓርቲ ነው። ብልጽግና እኩል የመልማት መብታችንን የነጠቃ ነው። ቴዲ ጋር ያለው 5 ደቂቃ ነው። እኔ እያንዳንዱ ነገር እዚህ ማስረዳት አልችልም። እኩል የመልማት መብታችን የነጠቀ ለአመታት የሀዲያ ህዝብ ደሞዝ እንዳያገኝ እንድንበረከክ እንዲዋረድ ያደረገ መንግስት ነው። በዚህ ጆሮ ግን መጥተህ ብልጽግና ህብረ ብሔራዊ ነው ብትለኝ ሊሆን አይችልም። ስለዚህ በዚህ መንግስት አሸርግደን ዋሽተን መጠቀም ካለብን ከኔ የሚቀርብ ሰው የለም። በፈለኩት ነገር እጄ ኮምፒት ማድረግ እችላለሁ፣ ግን እንቅልፍ አላገኝም። ስለዚህ ህብረ ብሔራዊ አይደለም፣ ጠቅላይ ሚኒስትሩም ግለሰብ አይደለም። ቶፒኮቹ 5 ደቂቃ አልቋል። እንግዲህ ይመለሳሉ። ኤኒዌይ ዛትስ ኦኬ።